ፕሮፌሰር አክሊሉ ለማ በል ብለውኝ ነው። ያዥ አስር አሁን በገመድ ስትሬት ማለት በቃ ሰላም ወደ ንስር አምባ ሚዲያ ቤተሰቦቻችን እንደምን ቆያችሁ? ይህ በንስር አምባ ሚዲያ የዩቲዩብ ቻናል እየተዘጋጀ የሚቀርብላችሁ ሀገርኛ የተሰኘ ፕሮግራማችን ነው። በዛሬው የሀገርኛ ፕሮግራማችን ፈታኝ የሚባሉ ጥያቄዎችንና አዝናኝ ቻሌንጆችን ይዘን መጥተናል። እናንተም በጥያቄዎቻችን ዘና እንደምትሉ ተስፋ እያደረግን የንስር አምባ የዩቲዩብ አካውንታችንን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እሺ፣ በቅድሚያ እንተዋወቅ። ስምህን ማን ልበል? ጆኒ ብቻ ነው? ጆኒ ሻሽ ቦምቦክላት ጆኒ ሻሽ ምን ማለት ነው? ጆኒ ሻሽ ማለት የከተማዋ አድባር ማለት ነው ትርጉሙ። በምንኛ? እሺ፣ ኢየሩሳሌም ባለ። እሺ፣ ኢየሩሳሌም እስክንድር። እሺ፣ ዲያቆን ታደሰ እባላለሁ። እሺ፣ ዲያቆን ታደሰ። ስሜ ቢኒያም እባላለሁ። እሺ፣ ቢኒያም። የሶስት ታዋቂ ሰዎችን ፎቶ አሳያለሁ። ስማቸውን ነው የምትነግረኝ። እሺ። የመጀመሪያው ፎቶ እኒህ ሰው ማን ናቸው? ማን ይባላሉ? አዎ ኢትዮጵያዊ ናቸው። እኔን ማጠራጠርከኝ እኮ። ኢትዮጵያዊ ናቸው። ማን ይባላሉ? ጥላሁን ገሰሰ መሰለኝ። ጥላሁን ገሰሰ አይደለ? ድጋሚ መሞከር ይቻላል? ትችላለህ። አንድ እድል እሰጥሃለሁ። እሺ። ምን አይነት ዘፋኝ ናቸው? ምንድን ናቸው? በቃ እንደዚህ ነው ያለየዋቸው። እሺ፣ ሁለተኛ እኒህ ሰው ማን ናቸው? አዲሱ አለማየሁ አይደለም? እስኪ አስተካክል። አዲኔ ፎቶ እንዴት መለየት አቃተኝ። አንድ ፊልመኛ ማን ነበር እሱ ስሙ? በቃ አለየሁት። እሺ፣ ሶስተኛ ጥያቄ የመጨረሻ የፎቶ ጥያቄያችን ነው። እኒህ ሰው ማን ይባላሉ? ጎጃሚ ወይስ ጎንደር? ኢትዮጵያዊ ናቸው። እና የውጭ ሀገር ዜጋ አይደሉም? ኢትዮጵያዊ ናቸው። ኢትዮጵያዊ ናቸው። እነዚህም አዲሱ አለማየሁም አይደሉም? አይደሉም። በቃ አለያቸው። እሺ፣ ምስል አሳያለሁ። ምስሉ ላይ የምታያቸውን ሰዎች ስማቸውን ነው የምትነግረኝ። የመጀመሪያው ምስል ይሄ ነው። እኒህ ሰው ማን ይባላሉ? አታውቃቸው? በደንብ እያቸው እስኪ። አላወቃቸውም? እሺ፣ ሁለተኛው ጥያቄ እኒህ ሰው ማን ይባላሉ? ገዱ አንዳርጋቸው አይደሉም? እዚህ ፍልስፍናው ላይ የለበትም። እሺ፣ የመጨረሻ ጥያቄ ይሄኛው ምስል ያለው ሰው ማን ይባላል? እነዚህንም አላውቃቸው። እሺ፣ እኒህ ሰው ማን ይባላሉ? በደንብ እያቸው እስኪ። ፍንጭ ልስጥ? የኢትዮጵያ የስፖርት ፌዴሬሽን ውስጥ ነው የሚሰሩት። አላወቃቸውም? መልካም። እሺ፣ ሁለተኛው ጥያቄ ያያ ሐዲስ ያያ አይደሉም። ካስታወስክ አሁንም እድል ልስጥ፣ ችግር የለውም። እሺ፣ እኒህ ሰው ማን ይባላሉ? ቅጣው እጅጉ። ዶክተር ኢንጂነር ቅጣው እጅጉ በትክክል ተመልሷል። እሺ፣ የመጨረሻው ምስል እኒህ ሰው ማን ይባላሉ? በደንብ እያቸው። ፕሮፌሰር ናቸው። ምን ላይ እየሰሩ? ምናልባት በጣም ታውቃቸዋለህ። አሁን ከነገርኩ በአንዴ ነው የምታውቅብኝ። በጣም ታዋቂ ናቸው። እስኪ አስታውስ። አዲስ አበባ ዩኒቨርሲቲ ላይ በደንብ ይታወቃሉ። አይደሉም? ፕሮፌሰር አስራት ወልደየስ አይደለም? የመጨረሻ አንድ እድል ልስጥህ።
ፕሮፌሰር ኦኬ ፍልስፍና ላይ ዳኛቸው አይደለም ዳኛቸው። እሺ ምስል አሳይሻለሁ። ስማቸውን ነው እሺ የምትገምችልኝ? እኒህ ሰው ማን ይባላሉ? አላውቃቸው። እሺ ሁለተኛ እኒስ? ቅጣው እጅጉ። ቅጣው እጅጉ። አዎ እሺ ዶክተር ኢንጂነር ቅጣው እጅጉ። አዎ በትክክል ተመልሷል። እኒስ? ፍንጭ ልስጥሽ? ፕሮፌሰር ናቸው። ወይ አላውቃቸውም። እውነት በደንብ እያቸው በደንብ ይታወቃሉ ሀገራችን ላይ። አላውቅሻቸው። መልካም እሺ የሶስት ሰዎችን ፎቶ አሳያለሁ። እሺ ስማቸውን ሙሉ ስማቸውን ነው የምትነግረኝ። እሺ እኒህ ሰው ማን ናቸው? ይድነቃቸው ሰማ። ይድነቃቸው ሰማ። ይድነቃቸው ተሰማ። ይድነቃቸው ተሰማ። እሺ በምን ስራ ላይ ነው የተሰማሩ? የእግር ኳስ። እሺ እሺ ሁለተኛ ከበድ አድርጊው ጥያቄውን ከበድ አድርጊው። ያን ያልተፈጠረ ሰው ያን ደስ ይለኛል ማላውቀው። አይ ማታውቀው እንኳን አይሆንም። እሺ እኒህ ሰው ማን ናቸው? ቅጣው እጅጉ። የክብር ስማቸውንም አብረው ይጠራሉ። ዶክተር ቅጣው እጅጉ። ቅጣው እጅጉ አይደል? ልክ ነኝ አይደል? ልክ ነህ። ስማቸውን የክብር ስማቸውንም እንድጨምርልኝ ፈልጌ አልቻልኩም ግን ዶክተር ቅጣው እጅጉ ምናልባት። እሺ የመጨረሻ ጥያቄ የመጨረሻ ጥያቄ እኒህን አላቅ። ዘፋኝ ነው አይደለም? አገር ስጪኝ። አገር ስጪኝ። ፕሮፌሰር ናቸው። በጌታስ የስ አንድ አግኝተናል። እንዲጨናነቅ አድርገናል። በፍጹም መልኩን አይቼው አላውቅም። እውነት በደንብ ይኸው ብራይትነስ ምናምን ጨምር። አዎ እስኪ የመጨረሻው ነው እንግዲህ ወይ ኤአይ ላይ ልየው። እሺ ኤአይ ላይ አላውቀውም እውነት በእውነት። እሺ ባህር ዳር አዲስ አበባ ስንት ኪሎ ሜትር ነው? እንዴ አዲስ አበባ ማለት ባህር ዳር አዲስ አበባ? ከባህር ዳር አዲስ አበባ ስንት ኪሎ ሜትር ነው? እሺ 10000 ኪሎ ሜትር። 10000 ኪሎ ሜትር አበዛሁት እንዴ? በጣም እንዴ ይሄን ያክል ሩቅ ነን እንዴ ለአዲስ አበባ? መስሎኝ ነበር እንግዲህ ካልሆነ ደግሞ እስኪ አሻሽል የምታስተካክለው ከሆነ 500 ኪሎ ሜትር። 500 ኪሎ ሜትር። እሺ አስተካክለውን እድል ልስጥ። የመጨረሻ እድል። እሺ የመጨረሻ እድል በቃ 400 ኪሎ ሜትር። 400 አይደለም። እሺ ከባህር ዳር ጎንደር ስንት ኪሎ ሜትር ይመስላል? 100 ኪሎ ሜትር። አንድ የመጨረሻ እድል። 70 ኪሎ ሜትር። በጣም ማቀረብካት ደግሞ እንዴ ጎረቤት አረካት። ቅርብ አይደለም? ቅርብ ነው። አዎ ግን እንደ የሱን ያክል አይደለም። እሺ ከባህር ዳር ደሴ ስንት ኪሎ ሜትር ነው? 75 አይደለም። ሂደህ አታውቅም? አይ እኔ አይታወቅም። ተኝተህ ነው የምትሄደው? ተኝቼ ነው የምሄደው እና ኪሎ ሜትር ምናምን አላውቅም። መልካም። እሺ ከባህር ዳር አዲስ አበባ ስንት ኪሎ ሜትር ነው? 1400 አይደለም። እድል ልስጥህ፣ አስተካክለው። 1400 ከባህር ዳር አዲስ አበባ 1476 አይደለም? አይደለም። አረስቻለሁ። መልካም። እሺ ከባህር ዳር ጎንደር 700 አይደለም። በጣም ሩቅ አይደለንም። ይሄን ያክል አዲስ አበባ ይሄን ያክል ሩቅ አይደለንም። እሺ ከባህር ዳር ጎንደር ስንት ኪሎ ሜትር ነው? ከባህር ዳር ጎንደር 104 አንድ እድል ልስጥ፣ አስተካክለው። ከባህር ዳር ጎንደር 106 አካባቢ አይደለም። እሺ ከባህር ዳር ደሴ ስንት ኪሎ ሜትር ነው? የመጨረሻ ጥያቄ። ከባህር ዳር ደሴ። አዎ ከባህር ዳር ደሴ አላውቀውም። መልካም። እሺ ከባህር ዳር አዲስ አበባ ስንት ኪሎ ሜትር ነው? ባህር ዳር አዲስ አበባ 680 አካባቢ። 680 አይደለም። እስኪ አስተካክለው ትንሽ። ቆይ እስኪ 530 ኦኬ 650 አንዴ የመጨረሻ እድል 7 እሺ ከባህር ዳር ጎንደር ስንት ኪሎ ሜትር ነው? ባህር ዳር ጎንደር 140 አካባቢ። እስኪ ትንሽ
160 እስከ 140 ባለው ሬንጅ ውስጥ ነው ያለው። ብቻ እሺ እርግጠኛ አይደለሁም። የመጨረሻ ጥያቄ ከባህር ዳር ደሴ ስንት ኪሎ ሜትር ነው? ከባህር ዳር መናኸሪያ ውስጥ ነው ጥያቄ። የኪሎ ሜትር ጥያቄ በዛ። የኪሎ ሜትር ጥያቄ በዛ። አዎ 3 ከ40 3 ከ50 አካባቢ ትንሽ አስተካክለው 360 አካባቢ ጀስት ወደዚህ ወደ ላይ እንደዛ እኮ ትንሽ ወደ ላይ በል እናስተካክለው። 380 አይደለም። እሺ ከባህር ዳር አዲስ አበባ ስንት ኪሎ ሜትር ነው? እንጃ ስንት ሲባል ነው ሰምተሽ የምታውቂው? ሲባል ሰምቼ አላውቅም እውነት? በእውነት። እሺ ከባህር ዳር ጎንደርስ ስንት ኪሎ ሜትር ይመስልሻል? ከባህር ዳር ጎንደር እኔ ሂጄ አላውቅም። ጎንደር አዎ እውነት? በእውነት እንዲሁ ሲወራ ሰምተሽ ከሆነ ወይ ደግሞ ሶሻል ሚዲያ ላይ አይተሽ ከሆነ ኪሎ ሜትራቸውን እኔ አላውቅም። የትም ሄደሽ አታውቂም እንዴ? እሺ የመጨረሻ ጥያቄ ከባህር ዳር ደሴስ ከባህር ዳር ደሴ ስንት ኪሎ ሜትር ይመስልሻል? እኔ እንጃ እሱንም አላውቅሽም። መልካም እሺ አመሰግናለሁ። ከባህር ዳር አዲስ አበባ ስንት ኪሎ ሜትር ነው? 565 565 እሺ ከባህር ዳር ጎንደር ስንት ኪሎ ሜትር ነው? ከባህር ዳር ጎንደር 340 ከኛ አይደለም። ቤት ጀምረሽ ስለካ አይደለ የራሱ የመንገድ ትራንስፖርት ኪሎ ሜትሮችን 270 ስለዚህ አላውቀውም። እሺ ከባህር ዳር ደሴ ስንት ኪሎ ሜትር? ከባህር ዳር ደሴ 465 እስኪ አስተካክለው 460 ኦር 70 እንደዚህ ነገር ብቻ 400 ውስጥ ነው። ጥያቄዎችን ጨርሻለሁ። የመጨረሻው ቻሌንጃችን እዚህ ጋር ሃይላንድ አለ። ሃይላንዱን 10 ጊዜ ዞረ በተሰመረው ገመድ ቀጥታ መሄድ ነው። ቀጥታ መሄድ ነው። ከገመድ ውጪ ሳትሆን ማለት ነው። እሺ አንዴ የምዞረው 10 ጊዜ። እሺ 1 2 3 ጀምር። 1 2 3 4 አይዞ ፍጥነት 5 6 አይዞ 7 አይዞ 8 9 አንድ ነው የቀረ አይዞ 9 10 አሁን በገመዷ ስትሬት ማለት ጎበዝ ነው እዚህ ጋር ባላንስ ላይ ጎበዝ ነህ። ጎበዝ በጣም አሪፍ። እሺ እንዴት ነበር ስሜቱ? ስትዞርና ስትራመድ ያለው ስሜት ምን ይመስል ነበረ? ስዞር ምንም ነገር የለውም። ምንም አልተሰማህም ስትዞር? እሺ ስሄድ ግን በጣም ነው ራሴ ዞረብኝ አይደል? ከዛስ ተረጋግተህ ነበር? ወደ መጨረሻ አካባቢ ንፋስ ስታገኝ ነው የለቀቀ? ንፋስ ስታገኝ ለቀቀ። መልካም እሺ፣ በጣም እናመሰግናለን። ይሄው ከልብ እናመሰግናለን። እሺ ቴንክ ዩ። እሺ በጣም እሺ አመሰግናለሁ። ጥያቄያችንን ጨርሰናል። አሁን ደግሞ የምንሄደው ወደ ቻሌንጅ ነው። ቻሌንጁ ሃይላንዱን 10 ጊዜ ይዞረህ በተሰመረልህ አልበዛም? ኧረ 10 እኮ ትንሽ ነው በጣም። እሺ ካርሽ 10 ጊዜ ዞረህ በተሰመረልህ ገመድ ስትሬት ሆኖ መሄድ ነው። እሺ ገብተዋል? አይ ተግባብተናል። እሺ መልካም። እሺ እቆጥርልሃለሁ። ጀምር ስለትጀምራለህ እዛ ጋር መሄድ ትችላለህ። እሺ እሺ ጠጋ ብለው ወደዛ ለመዞር እንድትዘጋጅ። ነፋሱ ግን ትንሽ ያው ለመጋፋት እንዳይፈራ ንፋሱ። እንግዲህ ለመቋቋም እሞክራለሁ። አዎ እሺ ልጀምር። መልካም። እሺ 1 2 3 ጀምር። 1 በፍጥነት 2 3 ኧረ ፍጥነት የለም 4 5 6 7 8 አይዞህ 9 አይዞህ 10 ነው አሁን። ያዥ
ወይኔ እናቴ ጀግና ነህ ጀግና። ነፋሱ ትንሽ ቁጭ በል ትንሽ ቁጭ ማለት ጀግና። አንተ ደግሞ የራስን እያየህ ትስቃለህ። እሺ ቢኒያም እንዴት ነበረ? እንዴ በጣም ፈተና ነበር። እቋቋማለሁ ብለኸኝ ነበር ግን መዞሩ በተለይ መዞር ጋር ጨርሰዋል እኮ ዙሪያ ጨርሰዋል። ገመዱንም በስነ ስርዓት ነው የሄድከው። ስሜት ምንድን ነበር ግን? በጣም አዞረህ? አይ ብዙም አይደለም፣ ነፋሱ ምናምን ስለነበረ ትንሽ ፈተና አለው፣ እየገፋኝ ነበረ። እናም ተቋቁሜ እንግዲህ ትንሽ እዚህ መዞሩ ላይ ግን ትንሽ ያዞራል ትንሽ። እዛ መሮጣ እንኳን ትንሽ ታስማማለች እና ተስማማችሁ? አረጋጋህ መሰለኝ። እሺ በጣም እናመሰግናለን። ቻሌንጁን በስነ ስርዓት ተወጣሃል። ጥያቄዎችን የሳትከው ጥያቄዎችን ደግሞ መልሱን የንስራ አምባ ሚዲያ የዩቲዩብ ቻናል ላይ ታገኘዋለህ። ቻሌንጁን ስላሸነፍክ የ50 ብር ተሸላሚ ነህ። እናመሰግናለን። እሺ አዎ ይሄው በጣም እናመሰግናለን። ቴንኪው። መልካም ምሽት። 1 2 3 ጀምሪ። እሺ 1 2 3 ፍጥነት 4 5 ቀስ እናቶች አይዞሽ እሺ እንዴት ነበረ? ደስ ይላል። ጨዋታ አሪፍ ነው። ተመችቶኛል። አዞረሽ በጣም እውነት ግን አልወደቅሽም። ባላንስሽን ጠብቀሽ ቀስ ብለሽ ነው የሄድሽው። ያው እሺ እኔ ቆንጆ በጣም እናመሰግናለን። ችግር የለም። ሽልማት አለሽ። ሙሉን ጥያቄ የኪሎ ሜትሩንና የሰዎቹን ሙሉ ስላልመለሽ የ100 ብር ካርድ ተሸላሚ ነሽ። እሺ እኔ ቆንጆ እናመሰግናለን። ቴንኪው። እሺ መልካም ቀን። ወደ የንስራ አምባ ሚዲያ ቤተሰቦቻችን ፕሮግራማችንን የተከታተላችሁትን ይመስል ነበረ። በጥያቄዎቻችን ራሳችሁን እንደፈተሻችሁበት ተስፋ እያደረግን በቻሌንጁም እንደተዝናናችሁበት ተስፋ እናደርጋለን። ሀሳብ አስተያየታችሁን በኮሜንት ላይ አሳውቁን። ቀጣይ ሳምንት በሌላ ፕሮግራም እስከምንገናኝ ድረስ መልካም ሳምንት